ዛሬ ደግሞ ስለ ቅድስና እናያለን። ቅድስናን በሁለት መንገድ መጽሐፍ ቅዱሳችን ከፍሎ ያሳየናል። ስለዚህ እነዚህን ሁለት አይነት ቅድስናዎችን ዛሬ ከኔ ጋር ታያላችሁ ማለት ነው። ይህንን ቪዲዮ ካያችሁ በኋላ ለብዙ ሰዎች እንዲደርስ በደንብ እያደረጋችሁ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ደግሞ አስቀምጡልኝ። እንዲሁም ደግሞ ቤቱን ሰብስክራይብ በማድረግ ጀምሩ። ስለ ቅድስና ዛሬ ከኔ ጋር እንማራለን ማለት ነው። መጽሐፍ ቅዱሳችን ስለ ቅድስና ምን አይነት ምልከታ ምን አይነት ደግሞ ሐሳብ ይሰጠናል የሚለውን ነገር ዛሬ እናያለን። ቅድም በመጀመሪያው እንዳልኳችሁ ቅድስና በሁለት ይከፈላል። አንደኛው ቅድስና ከእግዚአብሔር ወደኛ የሚመጣ ቅድስና ሲሆን ሁለተኛው ቅድስና ደግሞ ከኛ ወደ እግዚአብሔር የሚጠበቅ ቅድስና ነው። ስለዚህ እነዚህን ቅድስናዎችን በደንብ ለይተን ማወቅ አለብን። ከእግዚአብሔር ወደኛ የሚመጣው ቅድስና እኛ በራሳችን ጥረትና በራሳችን ጉልበት ልናደርገው የማንችለው ቅድስና ነው። ቅድስና የሚለው ቃል በአጭሩ ትርጉሙ መለየት ማለት ነው። ቅድስና ማለት የመጀመሪያው ለእግዚአብሔር ራስን መለየት ሲሆን ሁለተኛው ደግሞ የመጀመሪያው ራስን ለእግዚአብሔር መለየት ሲሆን ሁለተኛው ደግሞ እግዚአብሔር እኛን ሲለየን ነው። አያችሁ፣ ከእግዚአብሔር ወደኛ የሚመጣ ቅድስና የመጀመሪያው ሲሆን ሁለተኛው ደግሞ እኛ ለእግዚአብሔር የምንቀደስለት የቅድስና አይነት ነው። ስለዚህ ቅድስና ሲባል መለየት ነው ቀጥተኛ ትርጉሙ። መጽሐፍ ቅዱሳችን ስለ ቅድስና ምን ይላል? በኦሪት ዘጸአት ምዕራፍ 31 ከቁጥር 13 እና በሮሜ ምዕራፍ 12 ከቁጥር 1 ጀምሮ ያለውን ቃል ሁለቱንም በደንብ አድርገን እናያለን። ቅድስና ሲባል እንግዲህ በጣም ብዙ ሰዎች እንደምናስበው ከዝሙት ጋር እና ከተለያየ አይነት ኃጢአት ጋር ብቻ የምናያይዘው ነገር አይደለም። ቅድስና ማለት የመጀመሪያው እኛ ራሳችንን ለእግዚአብሔር ስንለይ ሲሆን ሁለተኛው ደግሞ እግዚአብሔር ራሱ ከነገሮች ሲለየን ነው። ስለዚህ ልዩነቱ ምንድነው ካላችሁኝ፣ እግዚአብሔር ራሱ እኛን ሲለየን እኛ በራሳችን አቅምና በራሳችን ጉልበት ማለትም በራሳችን ልናደርገው የማንችለው የቅድስና አይነት ነው። ይህንን የቅድስና አይነት ደግሞ ያገኘነው በክርስቶስ ኢየሱስ በማመን ነው። በክርስቶስ ኢየሱስ በማመን ያገኘነው ቅድስና ከእግዚአብሔር ወደኛ የሚመጣ ቅድስና ነው። ከእግዚአብሔር ወደኛ የሚመጣ ቅድስና ነው ማለት ምን ማለት ነው? እኛ በራሳችን ልናደርገው የማንችለው ቅድስና ለዘላለም ሕይወትና ለዘላለም መንግስት ወይም ደግሞ ከእግዚአብሔር ጋር ለዘላለም እንድንኖር በክርስቶስ ኢየሱስ አምነናል። ያን በክርስቶስ ኢየሱስ አምነን ያገኘነውን ዘላለማዊ መለየት ዘላለማዊ ቅድስና ያገኘነው ከእግዚአብሔር ዘንድ ነው። ስለዚህ ይህንን ቅድስና ወይም ደግሞ እግዚአብሔር ይቀድሳል ብለን ስንል መጽሐፍ ቅዱሳችን የዕብራይስጡ ቃል በዘጸአት ምዕራፍ 31 ከቁጥር 13 ላይ እንደዚህ የሚል ቃል አለ። እስኪ ላንብብላችሁ። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንሁ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጆቻችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ ይላል። እዚህ ጋር እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ ይላል። እኔ የምቀድሳችሁ አለ እግዚአብሔር። አያችሁ፣ እግዚአብሔር ራሱ ሲቀድሳችሁ ይህኛው ቃል የዕብራይስጡ ቃል ያህዌ ማካዲሽ ይለዋል፣ ወይም ደግሞ አንዳንድ የብሉይ ኪዳን ስፍራ ላይ ጀሆቫ ማካዲሽ ይለዋል። ስለዚህ እግዚአብሔር ማካዲሽ የሚለው እግዚአብሔር ምን አለ? የምቀድሳችሁ እኔ እንደሆንኩ ታውቁ ዘንድ አለ። ስለዚህ እግዚአብሔር ራሱ ምን የሚል ነው? የሚቀድስ ነው። ከእግዚአብሔር ወደኛ የሚመጣውን ቅድስና እኛ በራሳችን ልንቀደስ አንችልም። ስለዚህ እግዚአብሔር እስራኤልን መርጧል። እስራኤልን ከሕዝብ ሁሉ ምን ብሎታል? ለይቶታል። ምን ብሎታል? በሌላ አማርኛም ቀድሶታል ማለት ነው። እስራኤል በጣም ጥሩ ሕዝብ ስለሆነ በጣም ጎበዝ ስለሆኑ ሳይሆን ነገር ግን ከእግዚአብሔር ወደ ሰዎቹ የመጣ ምርጫ ነው። ስለዚህ ከእግዚአብሔር ወደ እናንተ የሚመጣው ቅድስና ከእናንተ የሚጠበቅ አይደለም። ይህ ቅድስና እኛ በአዲስ ኪዳን በክርስቶስ ኢየሱስ በማመን አግኝተነዋል። ያ ማለት ከእግዚአብሔር ወደኛ የሚመጣው ቅድስና የዕብራይስጡ ቃል ማካዲሽ ይለዋል። ማካዲሽ ማለት የሚቀድስ እግዚአብሔር ማለት ነው። ይህ የመጀመሪያው የቅድስና አይነት ነው፣ ከእግዚአብሔር ወደኛ የሚመጣ ቅድስና። ሁለተኛው ቅድስና ደግሞ ከኛ ወደ እግዚአብሔር የሆነ ቅድስና ነው። ከኛ ወደ እግዚአብሔር የሆነ ቅድስና ማለት ምን ማለት ነው? አያችሁ፣ በጣም እንግዲህ ብዙ ጊዜ ያለ መቀደስን ሕይወት ስንኖር የአንደበት መርከስ፣ የሐሳብ መርከስ፣ የአይን መርከስ፣ የእጅ መርከስ፣ የህይወት መርከስ፣ በሰውነት መርከስ፣ በመውጣት መግባት መርከስ፣ በህይወት ልምምድ መርከስ አለ። በእያንዳንዱ የህይወት ስርዓታችን ውስጥ የምንረክስባቸውና መንፈስ ቅዱስን ማለትም እግዚአብሔርን የምናሳዝንበት ሁኔታ አለ ማለት ነው። ስለዚህ በዚህ ርኩሰት ውስጥ ሰዎች ሲመላለሱ ለእግዚአብሔር ተለይተው መኖራቸውን አቁመዋል ማለት ነው። ነገር ግን አንድ ሰው ማካዲሽ ከሆነ በኋላ ማለትም በክርስቶስ ኢየሱስ በኩል
ከእግዚአብሔር ዘንድ መለየትን ካገኘ ከኃጢአት ሕይወት እንዲወጣ እግዚአብሔር ወደ ራሱ ካስጠጋው ከለየው በኋላ ኔክስት ያ ሰው ደግሞ በራሱ በግሉ ማድረግ ያለበት ነገር አለ። እስኪ ወደ ሮሜ ምዕራፍ 12 ከቁጥር 1 እንሄዳለን። ሮሜ ምዕራፍ 12 ከቁጥር 1 ላይ እንግዲህ ወንድሞች ሆይ ይላል ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ ይላል። አያችሁ ወንድሞች ሆይ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ፣ ይህ ማለት ከናንተ የሆነ ቅድስና ነው። ራስ በግል ራስህን ለእግዚአብሔር የምትቀድስበት ቅድስና ነው ማለት ነው። ስለዚህ አንድ ጊዜ በክርስቶስ ኢየሱስ ካመንን በኋላ በክርስቶስ ከተቀደስን ከተለየን በኋላ እኛ ደግሞ በግላችን የምንቀደስበት ያ የሕይወት ቅድስና ማለትም በሕይወት በመንፈሳዊ ሕይወታችን እያደግንና በነገሮች እየጠነከርን የምንሄድበት የምንለይበት ያ ቅድስና በግላችን የምንቀደሰው ወይም ለእግዚአብሔር የምንለየው ቅድስና ነው። ይህ የምንለየው ቅድስናን መጽሐፍ ቅዱሳችን ምን ይለዋል? ቆዴሽ ይለዋል። ቆዴሽ የሚለው የዕብራይስጥ ቃል በአማርኛ ሲተረጎም ለእግዚአብሔር መለየት ማለት ነው። ራሳችሁን ለእግዚአብሔር እናንተ ስትለዩ ማለትም አሁን ሮሜ ምዕራፍ 12 ላይ እንዳየነው ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ራሳችሁን ከርኩሰት፣ ከክፉ ንግግር፣ ከጥላቻ፣ ከዘረኝነት፣ ከክፋት፣ ከዓይን አምሮት፣ እንደገና ከሌብነት፣ ከጉቦ፣ ከዝሙት፣ ከርኩሰት፣ ከክፋት፣ ከምድራዊና ከዓለም ስበት፣ ገንዘብን ከመውደድ ከተለያዩ አይነት ካልጠቀስኳቸው ብዙ ነገሮች ከሐሜት፣ ከአድመኝነት ከነዚህ ነገሮች ራሳችሁን ስትለዩ ምን እያደረጋችሁ ነው? ራሳችሁን ለእግዚአብሔር እየቀደሳችሁ ወይም ደግሞ ቆዴሽ የሆናችሁ ነው ማለት ነው። የተወደዳችሁ አንደበታችን ሊቀደስ ያስፈልጋል። ዓይናችን ሊቀደስ ያስፈልጋል። ሐሳባችን ሊቀደስ ያስፈልጋል። የሐሳብ መርከስ አለ፣ የዓይን መርከስ አለ፣ የአንደበት መርከስ አለ፣ የእጅ መርከስ አለ። የሰውነትም መርከስ ደግሞ አለ፣ በዝሙት ስንወድቅ ማለት ነው። ስለዚህ ወዳጆቼ ስለ ቅድስና ስናወራ ሁለት አይነት ቅድስናን አሁን ነግሬያችኋለሁ። ከእግዚአብሔር ወደኛ የሚመጣ ቅድስናና ከኛ ወደ እግዚአብሔር መሄድ ቅድስና። ከእግዚአብሔር ወደኛ የሚመጣውን ቅድስና ያህዌ ማካዲሽ ብለናል። ማለትም በዘጸአት ምዕራፍ 31 ከቁጥር 13 ላይ እግዚአብሔር የሚቀድሳችሁ እኔ እንደሆንኩ ታውቁ ዘንድ እንዳለ ያ ቃል የዕብራይስጡ ቃል ያህዌ ማካዲስ ስለሚለው ከእግዚአብሔር ወደኛ የሚመጣ ቅድስናና ከኛ ደግሞ ወደ እግዚአብሔር የሚሄደውን ቅድስና አይተናል። ያ ከኛ ወደ እግዚአብሔር የሚሄደው ቅድስና ያህዌ ቆዴሽ ብለን አይተናል ማለት ነው። ስለዚህ የተወደዳችሁ አንድ ጊዜ በክርስቶስ ኢየሱስ አምናችሁ እግዚአብሔር ለራሱ ከለያችሁ ወይም ከቀደሳችሁ በኋላ እናንተ ደግሞ በግላችሁ መቀደስ አለባችሁ። በግላችሁ ስትቀደሱ፣ በግላችሁ ራሳችሁን ስትለዩ ከተለያየ አይነት ዝለት ካለመጸለይ ራሳችሁን ለዩ። ከስንፍና ራሳችሁን ለዩ። ከዝለት ራሳችሁን ለዩ። ከድካም ራሳችሁን ለዩ። ይሄንን በግላችን ደግሞ የምንቀደሰውን ቅድስና በሕይወታችን ማምጣት የምንችለው ከመንፈስ ቅዱስ ጋር ባለን ቆይታ ልክ ነው። ስንጸልይ በየዕለት ዕለቱ የእግዚአብሔርን ቃል ስናነብ ከተለያየ አይነት ከዓለማዊ ነገር ሊያረክሱን ከሚችሉ ነገሮች ራሳችንን የመለየት አቅም እናገኛለን። በዚህ ውስጥም ደግሞ መንፈስ ድካማችንን ያግዛል። መጽሐፍ እንደሚናገር እንዴት እንደምንጸልይ እንኳን እኛ አናቅም፣ ነገር ግን መንፈስ ቅዱስ እንድንጸልይ እንኳን የጸሎትን አቅም ይሰጠናል። ስለዚህ የተወደዳችሁ ራሳችሁን ለእግዚአብሔር በለያችሁና በቀደሳችሁ ልክ እግዚአብሔር ደግሞ በሕይወታችሁ ይገለጣል። ለዛ ነው በዕብራውያን መጽሐፍ ላይ ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔርም ደግሞ በብሉይ ኪዳን ለእስራኤላውያን ቅዱስ ነኝና ቅዱሳን ሁኑ ተቀደሱ ይላቸዋል። እግዚአብሔር በኮሬብ ተራራ ላይ ለሙሴ በተራራ ላይ በሲና ተራራ ሊገለጽ ሲል ሕዝቡን ለ3 ቀን ተቀደሱ፣ ታጠቡ፣ ንጹ በላቸው ብሎ ትእዛዝን ይሰጠዋል። ነገር ግን ያልነጻና ያልታጠበ ቢኖር እንስሳም እንኳን ቢሆን ይህንን የሞርድበትን ተራራ ከነካ ይሞታል። የእግዚአብሔርን ክብር ለማየት ከፈለጋችሁ፣ እግዚአብሔር በሕይወታችሁ ክብሩን እንዲገልጥ ከፈለጋችሁ ቆዴሽ መሆን አለባችሁ። ቆዴሽ ማለት እናንተ ለእግዚአብሔር መቀደስ አለባችሁ። እግዚአብሔር እናንተን አንድ ጊዜ በክርስቶስ ከቀደሰ በኋላ ቀጥሎ ክብሩንና ኃይሉን የሚገልጥባችሁ በሕይወታችሁ ላይ ድምጹን የሚያሰማችሁ እናንተ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ስታቀርቡ ነው። ስለዚህ የእግዚአብሔርን ድምጽ መስማት ፈልጋለሁ፣ የእግዚአብሔር ክብር በሕይወቴ እንዲገለጥ ፈልጋለሁ፣ መንፈስ ቅዱስ እንዲያወራኝ ፈልጋለሁ፣ የእግዚአብሔርን ክብር መግለጥ ፈልጋለሁ የሚል ሰው ራሱን ከዚህ ዓለም እድፍ ለይቶ ቆዴሽ መሆን መለየት አለበት። ያለ ቅድስና እግዚአብሔርን ማየት ስለማይቻል ማለት ነው።
ስለዚህ ወዳጆቼ፣ ክርስቲያኖች፣ አገልጋዮች፣ ወጣቶች፣ ታላላቅ ሰዎች አንደበታችሁን ቀድሱ ባካችሁ። ንስሐ እንግባ፣ እንጸልይ፣ ራሳችንን ለእግዚአብሔር እንለይ። ምናልባትም የመጨረሻው ዘመን ሪቫይቫል በእኔና በእናንተ ላይ ነው የሚመጣው። ስለዚህ ለመጨረሻው ዘመን ሪቫይቫል ማለትም መንፈስ ቅዱስ በመጨረሻው ዘመን ወንጌልን በእኔና በእናንተ ነው ለምድር የሚያስተጋባው። አሁን የዓለም ፍጻሜ እየመጣ ስለሆነ ምድር አሁን እየተጨነቀች ስለሆነ በብዙ ስፍራ ላይ የኢየሱስ ክርስቶስን የመምጣት ዱካ ምልክቶችን እያየን ስለሆነ በመጨረሻው ደግሞ ኢየሱስ ክርስቶስ ከመምጣቱ በፊት የመጨረሻው የወንጌል እሳትና ኃይል በእኔና በእናንተ ለምድሪቱ ስለሚደርስ እኛ ለዚህ ለሚመጣው ለእግዚአብሔር ክብርና ጉብኝት ራሳችንን መለየት አለብን። ራሳችሁን መለየት አለባችሁ። መቀደስ አለብን። ወጣቶች አገልጋይ ሆነን በቸርች ውስጥ እየተመላለስን ነገር ግን ከተለያየ ኃጢአት ጋር ከፖርኖግራፊ፣ ከማስተርቬንሽን፣ ከዝሙት አያችሁ እያገለገላችሁ በቸርች ውስጥ ናችሁ። ብዙ ወጣቶች በእንደዚህ አይነት ልምምድ ውስጥ ያላችሁ ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ማቅረብ አለባችሁ። ራሳችሁን መለየት አለባችሁ። ታላላቅ ሰዎች ሐሜት የምታሙ በሐሜት ውስጥ ያላችሁ ራሳችሁን መቀደስ፣ ከንፈራችሁን መቀደስ አለባችሁ። እምትራገሙ እምትሳደቡ በዛው በተሳደባችሁበትና በተራገማችሁበት ቃላችሁ እንደገና ደግሞ ቤት ገብታችሁ የምትጸልዩ ሰዎች እናንተም ሰዎች ከንፈሮቻችሁን መቀደስ አለባችሁ። በእናንተ አንደበት በረከት እንጂ እርግማን ሊወጣ አይገባም፣ እርኩሰት ሊወጣ አይገባም። ስለዚህ ባካችሁ ወደ ቅድስናው ዓለም እግዚአብሔር ክብሩን ወደሚገልጥበት ዓለም ዘንበል እንበል። ይህንን መልእክቴን ለብዙ ሰዎች እንድታደርሱ ፈልጋለሁ። እግዚአብሔር የመጨረሻውን ዘመን ቅባትና የመጨረሻውን ዘመን ክብር የሚለቀው ራሳቸውን ለሱ አሳልፈው በሰጡ ሰውነታቸውን ሕያውና ቅዱስ መስዋዕት ባደረጉ በነዛ ሰዎች ነው። ዋጋ ያስከፍላል። አዎ ዓለምን እምቢ ስንል ብዙ ጥቅማ ጥቅም ነገሮች ከህይወታችን ሊቀሩ ይችላሉ። እምቢ ስንል ብዙ አይነት ነገር ሊያመልጠን ይችላል። ነገር ግን እግዚአብሔር ቫልዩ ያደርገዋል። እግዚአብሔር ግን ያንን ነገር ሊከፍለን ዝግጁ ነው። ስለዚህ ለዓለም እምቢ በሉ፣ ለኃጢአት እምቢ በሉ። ሴቶች ክብራችሁን፣ ቅድስናችሁን ጠብቁ። ወንዶች ያገባችሁ ትዳራችሁ ላይ ቅድስናችሁን ጠብቁ። በሐሳባችሁ እንዳታመነዝሩ። አያችሁ ጌታ ኢየሱስ ሙሴ መፋታት የሚፈልጉ ሰዎችን የፍች ወረቀታቸውን ስጥ አለ። ነገር ግን አለ ዝቅ ብሎ ሲናገር ሙሴ እንዲህ ብሎ ነበር። አሁን ግን አለ እኔ አሻሽለዋለሁ፣ ያየም የተመኘም በልቧ መንዝሯል አለ። ወዳጆቼ የሐሳብ ርክስና ማለት ያ ነው። አንድ ሴት ካለፈች በኋላ ሰውነቷን ገላዋን እያሰብክ ቤት ቁጭ ብሎ ከዛ ኔክስት በሐሳብ ዝሙት ካደረክ ኦሬዲ በእግዚአብሔር ዓለም ላይ አንተ ረክሰሃል ማለት ነው። ስለዚህ የሐሳብ ቅድስና ያስፈልጋል። የዓይን ቅድስና ያስፈልጋል። ስለምትሰማውና ስለምታየው ነገር መጠንቀቅ አለብን። ጆሮን ቀድስ፣ ጆሮሽን ቀድሺ። ስለምትሰሚው ነገር መጠበቅ አለብሽ ወዳጆቼ። ስለዚህ ቆዴሽ መሆን አለብን። ይህ ትምህርትና መልእክት ከገባችሁ ኮሜንት ሴክሽን ላይ ቆዴሽ ብላችሁ ጻፉልኝ። ቆዴሽ መቀደስ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን ትምህርት እስከ መጨረሻው የሰሙ ሴቶችና ወንዶች በናዝሬቱ በጌታ በኢየሱስ ክርስቶስ ስም በመንፈስ ኃይል መታጠብና መቀደስ ይሁንላቸው። በናዝሬቱ በኢየሱስ ስም የሕይወት ለውጥ ይሁንላቸው። በናዝሬቱ በኢየሱስ ስም አቅማቸው፣ ጉልበታቸው ይታደስ፣ ኃይላቸው ይታደስ። ነገራቸው በኃይል ይነካ፣ ነገራቸው በክብር ይነካ፣ ነገራቸው በቅባት ይነካ። ነገራቸውን የሚቀይር ያንተ መንፈስና ኃይል በኢየሱስ ስም ያግኛቸው። ዛላ ብራዴ ቬጋንታ ራቢዳ ባሃዶሴ ብራዳ ላባዳና ማካታላ ባራዳ ጋባይዳ መንፈስና ክብር በኢየሱስ ስም ያግኛቸው። የሚቀድሳቸው ኃይል ያግኛቸው። ማካዲሽ ይሁንላቸው፣ ቆዴሽ ይሁንላቸው በኢየሱስ ስም። ቀድሳቸው፣ እጠባቸው። ደግሞም ላንተ ተለይተውና ተቀድሰው መኖር የሚችሉበትን ኃይልንና አቅምን በኢየሱስ ስም ስጣቸው። ሞላ ዴቬንዴል ካቫይዳ ማሶ ፕሬዴቬ ካቶንዳ ሊብራ ካታይደ አልታኪቫኒያ ማሴ ፕሬዴቬ ከተዴሌቦሽያ በጌታ በኢየሱስ ስም እየጸለይኩላችሁ ቆዴሽ ያላችሁ ኮመንት ላይ ጻፉ። ይህንን ትምህርት ለብዙ ሰዎች አድርሱ። ይህን መንፈሳዊ ትምህርቶቻችን ደግሞ እንዲደርሷችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ። ዘመናችሁ ይባረክ። ተባረኩልኝ።